አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ውዶቼ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ባለፈው እንግዲህ አንዲት እህቴ ሰላም አለይኩም ብለሽ ስጨርሺ ለምንድን ነው የክርስቲያን ወገኖቻችንን ሰላም የማትይው? ሁሌም እከታተልሻለሁ እንደዛ ነው የምትይው፣ ሰላም ብቻ ነው የምትይው ምናምን ብለሽ እንግዲህ በጣም ይቅርታ ማለት ነው። በጣም ይቅርታ የኔ ተቋጮች፣ የኔ ተቆጮች፣ የኔ መካሪዎች ማለት ነው። እና እኔ ደግሞ በነገራችን ሰላም ብዬ ነው የምገባው እኮ ማቂቃ እኔ ነገሮችን ሁላ እንደዛ አድርጎ ማየት ምናምን አልችልም። ለክፋትም ሳይሆንም ነገሮችን አገላምጦ የማየት እንትን የለኝም ወላሂ ለዛ ነው ማለት ነው። እና በጣም ይቅርታ የኔ በቃ ሳጠፋ የምትቆጡኝ የምትመክሩኝ እህቶች እኔ ሁላችሁ ፋሚሊዎች ናችሁ፣ ሁላችሁም ተመልካቾች ናችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማለት ነው። እና ይቅርታ ማለት ነው። እና ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ ወዶችዬ ማለት ነው። በቅንነት እና እኔ የምላችሁ ማለት ነው ቅመሞችዬ ማለት ነው። ግን ሰሞኑን እኔ ቪዲዮ እያየሁ ማለት ነው የሆነ በቃ አንዳንድ ነገሮች በቃ ላርጎ ነው የሚባለው ታርጎ የምታረጉ እያለ በየሚዲያው ማለት ነው ያለሁ ማለት ነው። እና ኮሜንቶችን ሳይ ደግሞ ቅመሞችዬ ወይና ያለህ እኔ ልካለሁ እንዴ ቅመሞች እያልነቃችሁም እንዴ ዛሬ እንቅልፍ ላይ ናችሁ እንዴ? ኧረ ንቁ እንጂ ወላሂ እንዴ እናንተ ዛሬም ሙቀት ልካላችሁ እንዴ? በአላህ ዛሬም ሰነት ልካላችሁ፣ ዛሬም ሬስ ልካላችሁ። አይ አባይን ምን ያላለ ምን ያይለውም አላከሪ ሰው እናንተ ወላሂ ኢትዮጵያ ላይ ማለት ያለቀ ማለት ነው። በቃ እኔ እንጃ በጣም ነው እንትን የምትውል ማለት ነው። እዚህ ላይ እኮ እናንተ ብዙዎች ነው የምታዋጩት እኮ እቃው የዛ ሀገር እቃ ይብለጥ እንበል ግን አይበልጥም። የፈለገ ካምር ቢሆን አይበልጥም፣ ከኢትዮጵያ እቃ አይበልጥም አሁን ላይ ማለት ነው። ምክንያቱም ኳሊቲው ማለት ነው እዛም ኢትዮጵያ ኳሊቲው ብሩ የቀነሰ ከሆነ እቃውም ከዛ እንደ ብሩ ነው። ብሩ የጨመረ ከሆነ እቃውም እንደዛው የጨመረ ነው ማለት ነው። አሁን ላይ ማለት ነው እቃውም ደረጃ አለው፣ እዚህ የምትገዙት ደረጃ አለው፣ እዛ የምትገዙት ደረጃ አለው። እና ልንገራችሁና እዚህ የመሻወር ትከፍላላችሁ ስትሄዱ ስትመጡ። በዛ ላይ ደግሞ ወላሂ እናንተ እንቅልፋችሁን አታችሁ ረትባችሁ ከሰበረ አልተሰበረ ብላችሁ ለምን አገራችሁ አግዙ። ምን የመሳሰለ እቃ አለ መሰላችሁ ወላሂ። በተለይ ደሴ ኮምቦልቻ ምናምን ያላችሁ ጉጭ እሺ ይሆንላችሁ እንበል ማለት ነው። አሁን ላይ አቀስታ ልጓማ ከላላ ከዛ በታች ያላችሁ ማለት ነው። አሁን ላይ ለሰው ትራንስፖርት ራሱ እንኳን ለመኪና ሰውኛ ለራሱ ደሴ መልስ ደርሶ መልስ ደሴ 1200 ብር ደርሶ መልስ ማለት 600 1200 ብር ደሴ ራሱ ማለት ደርሶ መልስ አስባችሁታል። እቃችሁ በዛ ላይ የሚጫንበት ወዲያሚንበት በዛ ላይ ወላ የሰው ጉልበት አለ፣ ግፍ ያለ ምን ይሰራላችኋል? ወዶች ይዋ እኔ የምላችሁ ብራችሁን ቁጥር አድርጋችሁ ማለት ነው። ብራችሁን እንድቆጥሩ አድርጋችሁ ማለት ነው። በቃ እናንተ በቃ ከአየር ወርት እንዲያላችሁ ማለት ነው። ኮምቦልቻ ከኮምቦልቻ ተቆርጣላችሁ። ኮምቦልቻችሁ ትኝት ብላችሁ ካድሩና ጧመታችሁ ሀመናው ላይ ብላችሁ ጧመታችሁ እቃ ቤት ነው መግባት ያለባችሁ። ከዛ የምትፈልጉት ነገር ግዝዝ ታርጋችሁ ማለት ነው። ከዛ ወደ ቤታችሁ አለቀ። ሌላ ነገር የለውም ማለት ነው። ወላሂ ነው የምላችሁ። ብረት ድስት፣ ሳህና ምናምን ስኒ ምናምን አያስፈልግም ማለት ነው። እኔ ባለፈው ወላሂ ደሴ ማለት ነው ሸርፍ ተራ እንትን ልገዛ አልኩና ምንድነው የቴሌቪዥን ሪሲቨር ነበር። ሪሲቨራችን ተበላሽቶብን ከዛ እንደገና እንትን ሀርኮ ዝም ብዬ ልገዛ ማለት ነው። ከዛ እንድስል በቃ ቀቤቱ በቃ ማለፍ አልቻልኩም። እንደገና ገባሁኝና ሰላም አለይኩም አልኩና ገባሁኝና በቃ አይናዎች ሆነብኝ። ረከቦቱን ሳየው ሳህን ነው ያምረኛል። ሳህን ሁሉ አማራጭ ነው። ገበያ አታውጧት አለ ያገር ሰው። ትክክል ነው እንዲህ ያለው ሰውዬ ትክክል ነው። በቃ ሁሉም አማራጭ ምን ላድርግ በቃ ቃል ግዛ ቃልኝ እንዴ ግን አለፍላጎቴ ማለት ነው። አለፍላጎት ሳህና ገዝቼ ወጣሁ። በቃ ሳህኖቹ ሲያማምሩ የቁርጥ ሳህን ናቸው። እኔ ወላሂ እቃው እስካሁን አይኔ ላይ ያለ ማለት ነው። እቃው እኔ እስካሁን አይኔ ላይ ያለ። ከዛ መግዛት የሌለብኝም ማለት ነው ወላሂ ሳህና እንደገና ደርዘኑን 1200 ብር ገዝቼ ወጣሁ ማለት ነው። ወላሂ ነው የምላችሁ 1200 ብር ገዝቼ ዝም ብዬ ማለት ነው። በቃ ሲያምረኝ በቃ ማለፍ አልቻልኩም። አማረኝ እንዴ ምን ነው ሸዋ ከዛ ያው ነፍስያቸው ነው ምንት ማለት ግዴታ ነውና ከዛ እንደገና ገዝቼ ወጣሁ ማለት ነው። ከዛ እንዴ እህቴማ ደግሞ ሳህን ሰበስብ ያለሽ እንደረሰኝ እንዴ በቃ ነው ያማረኝ እንዴ ከዛ መሬት ገዝቼ መጣሁኝ አልኳት። ከዛ እንደገና በቃ እና ወላሂ በጣም አትሸወዱ ማለት ነው። የማንም እንትና አትሸወዱ ወላሂ። ብርድ ልብስ ራሱ ማለት ነው የውጭ ብርድ ልብስና የሀገር ውስጥ ብርድ ልብስ ማለት ነው። የኩዌት ምንድነው የቱርክ ብርድ ልብስ አለ፣ የዱባይ ሚዲን ቱርክ አለ፣ ሚዲን ዱባይ አለ። የሌለ የለም በቃ የሌለ የለም። በተለይ ሾላ አዲስ አበባ ማለት ነው። እዛ ስትሄዱማ የለም በቃ ማርካቶ ምናምን ስትሄዱ ማለት ነው። ወላሂ ልቅስ አገራችሁ እቃችሁን ግዙ። እዛ አትግዙ። ለምን ትገዛላችሁ? ምን ይሰራላችኋል እዚህ?
ወላሂ ውዶችዬ ነው የምላችሁ። እንዴ መዳም ቅመም ኧረ ነቁ፣ ወላሂ ነቃ በሉ። ሀቂቃ ነው የምላችሁ። ኢትዮጵያ ረከቦት ወላሂ እንዲሁ በተለይ መዲሲ እና ሊላሂ ማሻአላ ተባረክላ አገራችን ወላሂ በዚህ በኩል አሁን ላይ ተቀይራለች፣ ያድጋለች። አሁን ላይ ኢትዮጵያ ምንድነው የጠፋው? እውቀት፣ ስራ የጠፋው እውቀት፣ ስራ ይሄ ብቻ ነው የጠፋው እንጂ ሌላ ወላሂ ሁሉም ነገር ተሻሽሏል። አገራችን ላይ የሌለ ነገር የለም። ግን አገራችን አሁን ምንድነው የሌለው? እውቀትና ስራ፣ ምቀኝነት ይሄ ብቻ ነው አልጠፋልን ያለው ማለት ነው እንጂ በዛ ላይ ደግሞ አሁን የተወሰነ ስራ ስትይዙ ቀረጽ ይጥሉባችኋል። ያን ቀረጥ በቃ በግድ እንትን ብላችሁ አሁን ዘንድሮ አሁን እስከ 15,000 ብር እስከ 10,000 ብር ከጥሏል ቀረጥ ማለት ነው። እና ስለዚህ በቃ ወጣቱ ደግሞ ያመቋቋም አልቻለም። ከኑሮም አንጣር ከኑሮም ውድነት አንጣር እንደዛ ስላችሁ ሀገራችሁ እንዳገቡ አይደለም። እኔ ኑሮ ደህና ነው። እንደ ቤትሽ ነው የምንኖረው። እንደ ጎረቤትሽ ካሁን እንደ ቤትሽ ብለሽ ነው የምንኖረው። አልሐምዱሊላህ ምንም ኢትዮጵያ ላይ ምንም አታጡም። በተለይ ሀጎናቸው ሰው ካለ ሀጎናቸው አብሽር የሚሏቸው ካለ ይሄን ብሰሩት እኮ ያዋጣሻል፣ ይሄን ብሰሩት እኮ የሚልሽ ሰው ካለሽ ኢትዮጵያ ለመኖር ምንም አይከብድም። ግን ሰው ከሌላችሁ ዝም ብላችሁ በቃ አንተን የምትሉ ከሆነ ያ ይከብዳል። ከምንም በላይ ይከብዳችኋል እንጂ እኔ ወላሂ ኢትዮጵያ በመርኩበት አልሐምዱሊላህ ማለት ደስተኛ ነኝ። ምንም ነገር ካላጣ ነው የኖርኩት ራሴ ማለት ነው ስኖር ማለት ነው። እንደ ጎረቤቴ ሳይሆን ደግሞ እንደ ጎረቤቶች ሳይሆን እንደ ቤቴ ነው ያለው የምኖረው። እንደ ቤቴ በቃ ባዲ ነገር ከደስቼ እኖራለሁ። በቃ አለቀ። ኢትዮጵያ ወላሂ ስጋ ታይበላም የማይኖር የለም ስላችሁ ነው። ስጋ ማለት ነው መሰለን ስጋ ቅርጫ ይገባሉ። እናንተ ማበሉትን ማለት እኛ እንበላለን። ኢትዮጵያ አሁን መሰለን ጥብስ ምግብ ቤት ስትሄዱ ስንት ነው? 350 ብር ነው። ግን ሰው ጥርግ አድርጎ ነው የሚበላው። እናንተ ግን ብትሄዱ ትንቆጠቆጣላችሁ። አበሉ ሀቂቃ ነው የምላችሁ። ኢትዮጵያ ደፋር ነው። በቃ በዚህ በኩል ማሻአላ ተባረክ ደፋር ሀቂቃ ነው የምላችሁ። በቃ በዛውባችሁ። ሰላም ሁኑ። ወይ